ዓለም ምን እየሆነ ነው ምን እየተካሄደ ነው ብሎ ተነጋግሯል። ከዓመታት በፊት ያዩዋት እንዲያው እንዳስቀመጧት ተጠብቃቸው ይመስል በተቀያየረው ነገር ተደምመዋል። አፍሪካዊቷ ፈርጥ ነፃነትን እየተናገረች ካማረባችሁ አይቀር እንደኔ እያለች ስሟን ሆና መጠራት ጀምራለች። አዲስ አበባ ሰውና ተሽከርካሪ እኩል የሚጋፉበት መንገድ፣ ተጠራርጎ ከተማውን ለመልቀቅ ክረምት የሚጠብቅ ቆሻሻ፣ በደሳሳ ጎጆ የተጀቦነ በሽታ ቀላቢ የወንዝ ዳርቻ፣ በኮሰመነ መንደር የጥግግት የውጥንቅጥ ሕይወት፣ እነዚህ የአዲስ አበባ መልኮች ነበሩ። ዛሬስ ለውጡ ግልጽ፣ ልዩነቱም የሚታይ ነው። መንገዶቿ ሰፍተውና ተሽቀርቅረው፣ ሕንፃዎቿ አሸብርቀው፣ መታያ መድመቂያ ስፍራዎቿ ዘምነዋል። ወንዞቿም ዳርቻቸው ቀልብ ገዝቶ ኩልል ያለው ውሃ የሚመላለስባቸው ሆነዋል። በየቦታው የተሰየሙ የሕዝብ መዝናኛ አረንጓዴ ስፍራዎች ነዋሪው በቀን ብቻ ሳይሆን በምሽትም እንዲመርጣቸው አድርጓል። አፍሪካውያን ወንድሞችን ከተሞቻችን እንደ አዲስ አበባ ካልሆኑማ ያስባላቸውም ይኸው ነው። በአዲስ አበባ ጎዳናዎች ላይ ሳሽከረክር ደስ ያለኝ በምሽት የሚንቀሳቀሱ ሰዎችን ታያላችሁ። እጅግ የዘመነች ንጹህና ነፃ ሆናችሁ የምትንቀሳቀሱባት በመሆኗ በምሽት የምታዩት ሁሉ የሚማርኩና የተለወጠች ከተማ ሆናለች። በቅርቡ አዲስ አበባ ነበርኩ። ካረፍንበት ሆቴል እስከ አፍሪካ ህብረት ዋና ቢሮ በተጓዝንበት ጊዜ ስንነጋገር የነበረው ስለምንም ሳይሆን ስለ ከተማው እድገትና ለውጥ ነበር። በአዲስ አበባ እነሱ ያደረጉትን ለምን ማድረግ አንችልም እያልን ስንወያይ ነበር። ክቡር አፈ ጉባኤ፣ ከ5 ዓመት በፊት እዚያው ነበርኩ። አሁን ተመልሼ ስሄድ ላውቃት አልቻልኩም። ትላንት ውልባጣ የተዘበራረቀ የከተማይነት መንገድ አይደለም የአፍሪካ የኢትዮጵያ መዲናነቷን በማይመጠን ዝቅታ የነበረች ከተማ በሰፋፊ መንገዶቿ በማራኪ ጎዳናና መዝናኛዎቿ አቧራዋን ስታራግፍ በተገለጡ አዳዲስ የቱሪዝም መዳረሻዎቿ በሌላው ዓለም አይቶ ይህንን ስለ ሀገር ላለው ኢትዮጵያዊ